የሚል ዜና ነው። ምንድነው? እሺ ባክሽ እንዴት ነበር? አሪፍ ነበር። ምንም የሚያስፈራ ነገር የለም ውዴ። ያንተን አላውቅም። በእኔ በኩል ግን ውጤቱ ምንም ይሁን ምን በአንተ ላይ ያለኝን አቋም በፍጹም አልቀይርም። የኔ ፍቅር፣ ለአንቺ ያለኝ ፍቅርና አክብሮት ከአንደበት የሚወጡ ቃላቶች ይገልጹልኝ ነው። ከቃላት ተዋናይ ብቻ ሳልሆን ዋናው ደራሲ እኔ ሮቤል አማረ ነኝ። በዚህ ታሪክ ላይ ትክክለኛ ካስት ያደረኩት ቲጂን ብቻ ነው። በቦታ ያገኘታችሁኛል። የት ነው ያረግሻት ልጅቷን? እኔ ሳሮን ስለምትላት ሴትም ሆነ ስለ ልጁ ምንም አውቀው ነገር የለም። አውዘር በልልኝ ከፍቴ። እኔ አልጨረስኩም ባክሽ። ይኸውልሽ ልጅቷን የማትመልሽልኝ ከሆነ ጉሮሮሽን አሁኑን ነው ፈልቅዬ የምጥለው። ሱራፌል መውለድ እንደማይችል ከምርመራው በፊት ለቤዛ ነግሯታል። ቤዛም ውጤቱ ምንም ይሁን ምን እኔ በፍጹም ሀሳቤን አልቀይርም በማለት እንግዲህ እየተነገረችው ትገኛለች። ሮቤልም በሌላ በኩል አሁን ላይ ቅንዝርትን አግቶ ሳይበቃው አሁን ደግሞ ሉሲን አግቷታል። ሉሲ ከዚህ ሀገር ሂጂ ወደ አያትሽ ጋር በማለት ሳሚ ቢነግራትም እሷ ግን እስኪ አንድ ነገር ያድርገኝ አልሄድም በማለት እዚሁ በመቅረቷ ልትታገት ችላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁኝ። ዛሬ ደግሞ ቤዛ ድራማ ክፍል 52ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ቲጂ ዛሬ ላይ ሉላ ለእናቷ ማለትም ለአክስቷ ኩላሊትና እንዲሁም ደግሞ ብር እንደሚያስፈልጋት አውቃለች። አንዳንድ ጊዜ ሰዎች በደካማ ጎናችን የእነሱን ሀሳብ እንድናሳካና እንድንፈጽም ያስገድደናል። አሁንም ሉላ የገጠማት ይሄ ነው። ለአክስቷ ስትል አሁን ላይ ወደነ ቤዛ ቤት ቤዛን ሆና የመግባቱን አላማ ለማሳካት አፍጥኙ እንጂ እያለች ትገኛለች። ሳሮን ግን ሁሉን ነገር የቤዛን ነገር የምትወደውን የማትወደውን እንዲሁም ሁሉን ነገር የቤዛን ጸባይ ማወቅና መተግበር አለብሽ፣ ያን ማድረግ አለብሽ ራሷ ቤዛን ለመሆን እያለች ትገኛለች። ሳሮንም ላክስትሽ ኩላሊት ትፈልግልሻለሁ። ብር ማግኘት ብቻ ቀላል አይደለም። ብሩን ብታገኝ ኩላሊት መፈለጉ ደግሞ ሌላ ከባዱ ችግር ነው በማለት ነበረ እያሳሰበቻት የምትገኘው። ቲጂም እንግዲህ አሁንም በሳሮን ደካማ ጎን በመግባት ለልጅሽና ለአንቺ ስትይ ለቀጣይ ህይወትሽ እንዲሁም ደግሞ ለልጅሽ መታከሚያ ስትይ አክስቴ ኩላሊት ትፈልጋለችና ኩላሊትሽን ለእትዬ በደህና ብር ሽጭላት፣ እትዬ በጣም ነው የምታሳዝነው እያለች እንግዲህ በሚያስመስል አንደበቷ ሳሮንን ኩላሊት ሽጭ እያለች ትገኛለች። ሳሮን ግን እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ? አንቺ ግን እያብድሽ ነው። እናንተ ግን ከኔ ምንድነው የምትፈልጉት? በቃ አሁንስ ደከመኝ፣ አሁንስ ሰለቸኝ እያለች ትገኛለች ሳሮን ማለት ነው። አሁን ከዛ ከሮቤል ልጇ ስታመልጥላት እንደገና ደግሞ ሌላ ጣጣ ውስጥ ገባች። ከአንዱ ወደ አንዱ እያለች ጭራሽ አሁን ጠላቶቿን ነው ያሰፋችው። ምክንያቱም ሁለቱም አሁን ይፈልጓታል። አንደኛ ሮቤል ይፈልጋታል ሚስጥር እንድታወጣ ማለት ነው። ሁለተኛ ደግሞ ቲጂ ናት። አንድ ጊዜ ልጅሽን ለማዳን አንድ ጊዜ ደግሞ ኑሮሽን ለማሸነፍ ኩላሊትሽን ሽጪ እያለች ትገኛለች። ሱራፌልና ሳሚም እንግዲህ መኪና ውስጥ በመገናኘት የትናንቱ ምሽት እጅግ በጣም ደስ ይል ነበረ። እንደገና ደግሞ ቤዛ ለሽርሽራችሁ እሷ ከበር እንዳደረገች አላውቅም ነበረ። በጣም ነው ደስ ያለኝ፣ ቤዛ መልካም ሰው ናት በማለት ሱራፌል ይናገራል። እኔም ደግሞ ያለኝን አቅሜን ማድረግ አለብኝ በማለት መኪናዬን ሸጬ እናትን አሳክማለሁ በማለት ይገኛል። ሳሚ በጣም ተደናግጦ ይህ ነገር እንዴት ሊሆን ይችላል? ከምር ነው ወይ የምታወራው? እንዴት እንደዚህ ልታስብ ቻልክ? በማለት ነበር የተናገረው። ነገር ግን ሱራፌል እኔ ምንም ነገር አርጌ አላቅም፣ ያው ቤዛም መጠየቋ ስለማይቀር መኪናው የት ሄደ ስትለኝ ሸጫለሁ ማለት ስለማይቀር እነግራታለሁ በማለት እንግዲህ መኪናው ተሸጦ የነሳሚ እናት ልትታከም ነው። ይህንንም እንግዲህ
ሳሚ ነበረ ቀድሞ ለቤዛ የነገራት። ወደ ቤትም ልክ ሱራፌል ሲመጣ አንድ የደበኩሽ ነገር አለ ይቅርታ አድርግልኝ በማለት እንግዲህ መኪናውን እንደሸጠው ይነግራታል። ይህንን ላይ ያደረግከው ለመታከሚያ ነው አይደለ በማለት ስትለው እንግዲህ ሳሚ ነው አይደለ ቀድሞ የነገረሽ በማለት ነበረ የተናገራት። ነገር ግን ምንም አልተቆጣችው። ሉላም እንግዲህ ለቲጂ አክስቴ ግዴታ አሁንኑ ዳይስ መጠቀም አለባት ማለትም ኩላሊቷን መታጠብ አለባት ብለዋል ዶክተሮቹ። ስለዚህ አሁን ብር ያስፈልጋል በማለት ስትነግራት ቲጂ ግን ወይኔ አክስቴ በቃ እንደዚህ ሆነች በማለት ነበረ ስታዝን የነበረው። ነገር ግን እንደምታስመስልና እንዲሁም ደግሞ ብር ፈላጊ እንደሆነች ሉላ ነቅታባታለች። ሉላ ግን ለአክስቷ ስትል አሁን የማትገባበት ቀዳዳ የለምና አፍጠኙ እንጂ በማለት ትገኛለች። ምን ማለት ነው? ብሩን ብታገኝ እንኳ ኩላሊቱ እኮ ወይ ዘመድ ወይ የሆነ ነገር መሆን አለበት፣ አንድ አይነት ካልሆነ እኮ አይሆንም እያለቻት ትገኛል። ሳሚና ሮቤልም ተገናኝተው ነበረ። ሮቤል እንግዲህ አሁን ላይ ግን የማይነካ ሰው ነው የነካኸው፣ ምን አባ ስትል ነው የሳሮን ልጅ የወሰድከው እያለው ይገኛል። ሳሚ ግን ቅንዝርቴንም እንደወሰድከው አውቃለሁኝ፣ አሁን ደግሞ የሳሮንን ልጅ ማምጣት አለብህ፣ እኔም ስለምትለው ነገር አይመለከተኝም አላቅምም በማለት ተናግሮ ነበረ። አሁን ቅንዝርቴን እርሰውና በአጠገብና በዙሪያ ያሉትን ሰዎች ያች ማናት ቀጫጫዋ በማለት ስሟን ሲጠራለት ማንን ሉሲን እንዳትነካት እንዳታስበው በማለት እንግዲህ ሁለቱም በዛቻ ተጠማምደው ቆይተዋል። በሌላ በኩል ደግሞ ሳሮን መጨረሻው ድክም ብሏት ከዚህ አዘቅት ውስጥ መቼ ነው የምወጣው? በቃ አሁን ሞት ነው የምፈልገው በማለት የሳሮን ልጅ የሳሚ ልጅ ነራለች። አሁን እኔ አንተ ማሳደግ ስለማትችል ለዳይስፖራ ሰጠዋት፣ ስለዚህ ያንተ ልጅ ናት። እኔ አሁን ላይ በቃ ደክሞኛል፣ ምንም ላረግ አልችልም፣ ከዚህ በኋላ ውጊያው ያንተ ነው በማለት ወደ ሳሚ አዘዋውሯለች። ልክ ለሳሚ ስትነግረው ሉሲ እያዳመጠች ነበረ። በእንባ እየታጠበች ስለነበረ ሉሲ ጭራሽ እሷ ልታባብላት ነው የሄደችው። ልደነግጥ አልቻለችም። ሳሚም እንዴት የኔ ልጅ እንደሆነች እያወቅሽ እስካሁን ትደብቅኛለሽ በማለት እንግዲህ ቁጣውን በሳሮን ላይ አሳይቷል። ሮቤልም እንግዲህ ያለውን ነገር ከስር ከመሰረቱ ለቅምቅም አድርገው ለሳሚ ነግሮታል። የነገረው ምን ነበረ? ሱራፌል እኔ ብር ከፍየው ነበረ ቤዛ ጋር የገባው፣ ነገር ግን እሱ አሁን ላይ ኃይለኛ ጠላት ሆኗል፣ ድሮ ወዳጅ ነበረ በማለት ተናግሯል። ሳሮንም ቲጂን በማግኘት እውነት ልጄን እማትለቂና አንድ ነገር ብታደርጋት ለህይወትሽ የሚያሰጋሽን ሰው ነው የምልክልሽ በማለት ነበረ ልታስፈራራት የቻለችው። ነገር ግን ቲጂ እየሳቀች ማንን ሳሚን ነው የምልክብኝ በማለት ነበር እንግዲህ በማቅራራት እየተናገረችው። ቤዛም እንግዲህ ሱራፌልን ምንም ተፈጠረ ምን አንተ የኔ ብቻ ነህ፣ ስለዚህ አሁን ልቤ እየፈራብኝ ነው፣ ስለዚህ እንደ አዲስ ቀለበት ማሰር አለብን በማለት እንግዲህ ለሱራፌል ነግረዋለች። ሱራፌልም ይሻላል እንዴ በማለት እያቅማማ እሺ ሊል ችሏል። ምክንያቱም ከዚህ በኋላ እኔ በገንዘብ አላምንም፣ ገንዘብ መጪም ጠፊም ነው፣ ስለዚህ አሁን ላይ ያለንን ሀብትና ንብረት ሁለት በማድረግ እንፈራረም እያለች ትገኛለች። በሌላ በኩል ደግሞ ሮቤል ሉሲን ማለትም የሳሚን ፍቅረኛ አግቷታል። ሳሚ ግን ቲጂን መንገድ ላይ በማግኘት እያስፈራራት ነበረ። ምክንያቱም ቲጂ የሳሮን ልጅ ከወሰደች በኋላ ሳሚ ነው የወሰደው በይ ስለተባለች ሳሚ አሁንም መከራውን እያየ ይገኛል። እንግዲህ ልቀሷን ልቀቅና ናስኪ አስጥላት እያለው ይገኛል ሉሲን ማለት ነው ሮቤል። እስኪ ቀጣይ ደግሞ ምን ይከሰታል አብረን የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ ሁሉ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ መልካም ጊዜ